ሰላም ተናስተልን እንደምን አላችሁ እንዴት ናችሁ ሁሉ መልካም ነው ወይ እኛ በጣም ደህና ነን እንግዲህ ያለነው ካናዳ ካልጋሪ የሚባል ከተማ ነው የምንገኘው ወይም ደግሞ በአልበርታ በሚባል ክልል ውስጥ ካልጋሪ በምትባል ከተማ ነው የምንኖረው አሁን ከምንኖርበት ከተማ 171 ኪሎ ሜትር ድራይቭ አድርገን ወይም ደግሞ መኪና አሽከርከረን ነው ወደዚህ የመጣ ነው በጣም የሚገርማችሁ ነገር ረጅም መንገድ ነው መንገድ ላይም ትንሽ ጭጋጉ ምናምን በጣም አስቸጋሪ ነበረ ግን ቢሆንም መንገዱ ምቹ ስለሆነ ጧት ለመድረስ ሞክረናል ዛሬ አንድ አሪፍ ቦታ ነው ያለነው እኔና ናቲ አብረን ቆይታ እናደርጋለን ወደ ውስጥ ገብተን ምን ነገሮች አሉ የሚለውን እናያለን በነገራችን ላይ ሃይክ ነው የምናደርገው በዚህ ሃይክ በመናደርግበት ሁኔታ ውስጥ ምን ነገሮች አሉ ምን የሚታዩ ነገሮች አሉ የሚለውን በጋራ መናየውናል አብራችሁን ቆይታ አድርጉ ተከተሉ በጣም ነው የሚወርደው በስማ ይለባብሰናል የቻልነው ያለባብሰናል ቅዝቃዜው ግን ትንሽ ከባድ ነው ተራራም ስለሆነም ዛፍ በጣም በርካታ ዛፍ ስላለ እንደዚሁ ሙሃም ምናምን ስላለ ትንሽ ከባድ ነው ወደ ላይ ከመውጣታችን በፊት እንግዲህ እዚህ የተገኘንበት ስፍራ ሌክ ሊዩስ ይባላል ሌክ ሊዩስ እንግዲህ ኢሮፓዊ አስጎብኝ ነው በአውሮፓ ሀገር ላይ አውሮፓዊ ነው በአውሮፓ ሀገር ላይ የተለያዩ ቱሪስቶችን የሚያስጎበኝ ሰው ነው ይህ ሰው እንግዲህ እዚህ ስፍራ ላይ ለማግኘት ወይም ይሄን አካባቢ በስም ለመሆን የቻለበት ዋነኛ ምክንያት ወደዚህ ሀገር ሃይክ ለማድረግ ወይም ደግሞ ሰዎችን ለማስጎብኘት በመጣበት ሰዓት ይሄን አካባቢ ያል ሆቴል አርፎ ከዛ በኋላ ሲያየው በጣም መንገዱ ምቹ አልነበረም ለሃይኪንግ በጣም ያልተመቸ ነበረ ስለዚህ ይሄንን ነገር ለምን ምቹ አናደርገውም የሚል ወደ ራሱ መጣና በደንብ ነገሮችን ማብሰልሰል ጀመረ ከዛ በ1890 ዓመተ ምህረት አካባቢ እዚህ መጣ ማለት ነው እንደ አውሮፓውያን አቆጣጠር በ1890 ዓመተ ምህረት እንደ አውሮፓውያን አቆጣጠር እዚህ አካባቢ ላይ መጣና ይሄን አካባቢ ጎበኘ አየ ከዛ በኋላ ለምን ለሃይኪንግ ምቹ የሚሆን ነገር አይፈጠርም የሚል ነገር አሰበና ለሃይኪንግ በወቅቱ በነበረው ሁኔታ እንግዲህ ምናልባት አስፋልት ላይ ኖር ይችላል ግን መንገዱ ምቹ እንዲሆን የጥርጊያ ስራ እንዲሰራ በማስደረግ ሰዎች እዚህ ቦታ ላይ መተው ሃይክ እንዲያደርጉ የሚል ሐሳብ በማምጣቱ ያ ነገር ምቹ ሆነ ከዛ በጣም ብዙ በርካታውን የ2024 በፈረንጆቹ 2024 4 ሚሊዮን ሰዎች ናቸው እዚህ ቦታ ላይ መተው ጉብኝት ያደረጉት በአመት በየአመቱ 4 ሚሊዮን ህዝብ እዚህ ቦታ ላይ የመጣ ጉብኝት ያደርጋል ማለት ነው ያ ማለት እንግዲህ በብር ስናስበው ወይም ደግሞ በዶላር ስናስበው የትና የት ነው ማለት ነው በጣም የሚገርመኝ ነገር ደግሞ ልንገራችሁ በዚህ አጋጣሚ በጣም የሚገርመኝ ነገር ምንድነው እኛ ሀገር ላይ የተለያዩ ታዋቂ ሰዎች ወይም ደግሞ ለኢትዮጵያ የተለያዩ አስተዋጽኦ ያበረከቱ ሰዎች ከዚህ ዓለም በሞት ሲለዩ የሚሰራላቸው ሐውልት እነሱን የማይመስል ሆኖ አያለኝ ብዙ ጊዜ ማለት ነው ሙያተኛ ጠፍቶ ይሁን ኦር ደግሞ ሙያተኛና አሰሪው አለመገጣጠም ይሁን ምንም አይዲያው የለኝም ወይም ዕውቀቱ የለኝም ነገር ግን እዚህ ሀገር ላይ በቃ ሰውየውን በህይወት ያለ እስኪመስል ድረስ ነው በደንብ ቁጭ የሚያደርጉትና እዚህ ጋር እንግዲህ በ1999 ዓመተ ምህረት አካባቢ እንደ አውሮፓውያን አቆጣጠር ሐውልት ምን ይመስላል እንዴት አሰራሩ በዛ ወቅት እዚህ መጥቶ ጉብኝት ያደረገው ሰው እንደዚህ ነበር ሃይክ ያደርግ የነበረው ይሄ ሰውዬ እንግዲህ ምንነቱን በደንብ የሚገልጽ ቆንጆ ሐውልት ገንብተው እዚህ ጋር በጣም ትንሽ ነች እጅግ በጣም ትንሽ ነች ግን እሱነትም ትገልጽ በጣም ቆንጆ ሐውልት ሰርተውለታል እንደዚህ አይነት ነገሮች ወይም ደግሞ ሙያና ሙያተኛ ቢገናኝ ጥሩ ነው የሚል ሐሳብ አለኝ ዝም ብሎ የሰዎችን ምስል የማይመስሉ ነገሮች ከመስራት እንደዚህ አይነት ነገር ትክክለኛ ያንን ሰው የሚገልጽ ትክክለኛ ማንነቱ የሚገልጽ ሐውልቶች እንዲመገንባት አሪፍ ነው የሚል ሐሳብ አለኝ ሌላኛው በጣም የሚገርመኝ ነገር ደግሞ ያው ከሀገራችን ሁኔታ ጋር ማነጻጸር ስላለብን ማለት ነውና የተለያዩ ማስታወቂያዎች የተለያየ ቦታ ላይ ነው እኛ ሀገር ላይ የሚለጠፉ ለምሳሌ የኤሌክትሪክ ፖል ላይ
ስልክ እንጨቶች ላይ እንደዚህ በኮላ ምናምን ይጣበቃል። ያ ነገር ምናልባት የከተማውን ውበት ከማጥፋት አንጻር ትልቅ አስተዋጽኦ አለው ብዬ ማስባለሁ። እሱ ብቻ አይደለም። ለምሳሌ የተለያዩ ደላሎች በመንገድ ላይ ወይም ደግሞ የተለያዩ ማስታወቂያዎች ማለት እንችላለን፣ የተለያየ ማስታወቂያ መንገድ ላይ ባሉ የኤሌክትሪክ የመንግስት ፖሎች ላይ ሲሰቀሉ አያለሁ። በሽቦ በእንጨት ምናምን ተደርገው እንደ ቢልቦርድ ነገር ተደርገው ይሰቀላሉና እንደዛ አይነት ነገሮች ቢወገዱ ብዬ አስባለሁ። እዚህ ሀገር ላይ የትም ቦታ እነዚህ ወስዶ መለጠፍ አይቻልም፣ የትም ቦታ ላይ ማለት ነው። የዚህ አይነት የተዘጋጁ ነገሮች ግድ ስለሚያስፈልጉ ማለት ነው። እነዚህ ነገሮች ምናልባት የከተማን ውበት ከመጠበቅ አንጻር በጣም ትልቅ አስተዋጽኦ አላቸው። እንደዚህ አይነት ነገሮች ቢለመዱ ብዬ አስባለሁ። የትኛውም ቦታ ላይ እዚህ መንገድ ላይ ምናምን ማስታወቂያ ከመለጠፍ እንደዚህ አይነት ነገሮች ቢዘጋጁ፣ እንደዚህ አይነት ይሄ በየመንገዱ በየስልክ እንጨቱ ምናምን ማስታወቂያ የሚለጥፉ ሰዎች መንግስት ኃላፊነቱን ወስዶ እርምጃ ቢወስድ አሪፍ ነው ቢል ሀሳብ አለኝ። ያው ከከተማ ጽዳት ጋር በተያያዘ ማለት ነው። መድከም የሚባል ነገር ታውቃለህ? በጣም ነው የደከመኝ። ታሬ ኢትዮጵያ ውስጥ በነበርክበት ጊዜ የእግር ጉዞ ወይም እንዴት ነው የተራራ ላይ ጉዞዎችን ታዘወትር ነበር? እንዴት ነው ኤክስፒሪየንስ? እንደ እውነቱ ከሆነ የእግር መንገድ ደስ ይለኛል። በነገራችን ላይ አሁን አንዳንዴ ወደ ሀገር ቤት ሲሄድ ከቦሌ አንስቼ እስከ እስጢፋኖስ ባለው ደርሶ መልስ ይሄድ ነበር። በእግር ወካ ላይ ነበር። ከቦሌ ተነስቼ እስጢፋኖስ ድረስ በእግር ሄጄ ከዛ ደግሞ በዛኛው ሳይድ ተመልሼ ደግሞ እመጣለሁ ማለት ነው። ያ እንግዲህ የእግር መንገድ ካልነው እሱ እንደዛ ሊያዝ ይችላል። ከዛ በዘለለ ግን ጩጬ ሆኜ ራሱ ተማሪ ሆኜ እማሪ ነበረው ወደ ብሔሬ ቲያትር አካባቢ በየነ መርድ ወይም ደግሞ እድገት በህብረት የሚባል ትምህርት ቤት ነው እማሪ ነበረውና ቤታችን ደግሞ ፒያሳ ወደ ካቴድራል ትምህርት ቤት አካባቢ ስለነበረ በእግር ነበር ደርሶ መልስ እየተመላለስኩ እማሪ ነበረውና ያው የእግር መንገድ ካለን ይሄኛው በትምህርት ቢሆንም ግን ያው ወክ ማድረግ በእግር መሄድ ያው ለጤናም አሪፍ ነገር ነው፣ ይመከራል ከምንም ነገር በላይና አሪፍ ነው የእግር መንገድ። ግን ይሄ ተራራ የመውጣት ልምዱ ምናምን ብዙም የለኝም፣ ግን በጣም ነው የምወደው። ግን ልምድ የለኝም፣ እንደዚህ ተራራ የመውጣት ልምድ ብዙም የለኝም። ምናልባት አሁን ከቅርብ ጊዜ ወዲህ የተለያዩ ፓርኮች እየተሰሩ በመሆኑ የሄድኩት እንጦጦ ፓርክ ነው። እንጦጦ ፓርክ ደግሞ አስፓልት ነው፣ እንደዚህ እንደምታዩት አይደለም፣ አስፓልት ነው። ግን ረጅም መንገድ ነው፣ በጣም ረጅም መንገድ። ለኔ እንግዲህ ወይ ረጅም መንገድ የሄድኩት እሱ ነው ብዬም አስባለሁ። ከዛ በዘለለ ግን ወደ ደብረ ሊባኖስ እንዲ ገዳማት ሲሄድ ያው እግር መንገድ ስለሆነ አብዛኞቹ ገዳማት የሚያስኬዱት ከመኪና ይልቅ እንደዛ እሄዳለሁ ማለት ነው። በጣም አድካሚ ነው። ያው ልምድ ለሌለው ሰው ትንሽ አስቸጋሪ ቢሆንም ደስ ይላል። በጣም አሪፍ ነው። ያለንበት ቦታ በጣም የሚያምር ቦታ ነው። ውሃ አለ፣ ተራራ አለ፣ ዛፍ አለ፣ እግር መንገድ አለ። እነዚህ ሁሉ ተፈጥሮ ነገሮች ናቸው። ተፈጥሮ ነገርን በጣም ማድነቅ አለብን ብዬ አስባለሁ። ለዚህ ነው የሃይኪንግ ልምድ ያስፈልጋል የሚባሉና ይሄን ሁሉ ዳገት ወጣው ማለክለክ ውስጥ ገባው ማለት ነውና እየደከመ መጣ። ልምድ ያስፈልጋል፣ መጓዝ ግድ ነው፣ መጓዝ አለብን። የእግር መንገድ አሪፍ ነገር ነው። ከእድሜ ጋር ተያያዘ ልበል ወይስ እያረጀው ነው አላውቅም፣ ብቻ ግን እየደከመኝ ነው። የ3 ሰዓት መንገድ ነው የእግር መንገድ እየሄድኩ ያለሁት። ደርሰን ቦታው ላይ አረፍ እስኪል ድረስ እንዴት እንደጓጓው እንትን ነው የላችሁ አይደላችሁ።
በጣም ትልቅ ተራራ ነው በነገራችን ላይ እየወጣ አታን ከታች እንግዲህ ዛታሽ ጋር መታወት እህታችን ወይም ደግሞ ሰዎች እንዲሰብሰብ ብሏል። የተሰበሰቡበት ምክንያት እንደዚሁ ሃይክ ሊያደርጉ የመጡ ሰዎች የሃይላንድ እቃ ወይም ደግሞ ፕላስቲኩን ጥለው ስላዩ እንዴት እዚህ ጋር ይጣላል ብለው ኃላፊነት እንግዲህ የራስን ሀብት ራስ መጠበቅ ማለት ይሄ ነውና ኃላፊነት ወስደው እንግዲህ ያንን ፕላስቲክ ከዛ ለማውጣት እየታገሉ ነው ያሉት። ሁለት ፕላስቲኮች አሉ ታች ጋር እነዛን ፕላስቲኮች ለማውጣት ምላችሁ ሁሉም ሀብቱን ራሱ ነው እየጠበቀ ቦታውን ምቹ የሚያደርገው የግድ የሆኑ አካላቶች ብቻ ተመድበው አይደለምና እንግዲህ ልንወስደው የሚገባ ትልቅ ተሞክሮ ነው። ይበል ያስብላል። እየወጣ ተጉዘን ከግማሽ በላይ መተናል ማለት ነው። ደከመኝ። በጣም ነው የሚያደክመውና የምር መመለስ ነው ያማረኝ። በነገራችን ላይ እዚህ ጋር ስንደርስ በረዶ ሲጥል በረዶ በጣም ነው የሚያምረው ቦታው። ግን በበረዶ ሰዓት እዚህ ጋር ስንደርስ ግን ማስጠንቀቂያ አለ። ያ ማስጠንቀቂያ ከዚህ በኋላ በበረዶ ሰዓት ከዚህ በኋላ ወደ ላይ ስትወጡ በጣም ጥንቃቄ ማድረግ እንዳለባችሁ የሚያሳስብ ነው። ያ ማለት በጣም የሚያንሸራትት ደረጃ ስለሚደርስ ጉዳት እንዳይደርስባችሁ ጥንቃቄ እንድታደርጉ ቅድመ ጥንቃቄ መረጃ የሰፈረበት ቦታ ነው። ስለዚህ ወደ ላይ እንውጣ። እንግዲህ በጣም ተጉዘን ረዥም መንገድ በእግር በመኪና አቆራርጠን እንግዲህ የመጨረሻው ተራራው ጫፍ የሚባለው ቦታ ላይ ደርሰናል። የተራራው ጫፍ ላይ ምን አለ የሚለውን እናያለን። ምንም ነገር የለም። የትራንስፖርት አገልግሎት የለም እዚህ ቦታ ላይ እንደምታዩት። እንግዲህ ስንመጣም እንዳያችሁትና ከዚህ አንጻር አሁን እዚህ ቦታ ደርሰናል። ላይ ምን አለ የሚለውን እናያለን። እዚህ ጋር በጣም የሚገርም ፏፏቴ ያለ በጣም ነው የሚያምረው። ከተራራ የሚወርድ ፏፏቴ አለ። ቦታው ምቹ እንዲሆን ደግሞ እንደምታዩት ደረጃ ሰርተውለታል። ያው የመጨረሻው የተራራው ጫፍ አካባቢ ላይ ያለውን ነገር በደንብ ለማየት በደንብ ቪውን ምን ይመስላል ከላይ ተራራ ጫፍ ላይ ሆነን ምን ይመስላል ቦታው የሚለውን ለማሳየት እስከ ተራራው ጫፍ ድረስ ያው ተራራውን ወይም ደግሞ ድንጋዩን ከመቦርቦር ይልቅ በእንጨት ደረጃ ሰርተው ላይ ድረስ እንዲወጣ አድርገዋል። ወደ ላይ እየወጣ ነው። እንግዲህ ረጅም መንገድ በመኪናና በእግር ተጉዘን እዚህ ደርሰናል። በጣም ትልቅ ተራራ ነው። በጣም የሚያምር ቦታ ነው። በጣም ማለት ነው ቆንጆ ተፈጥሮ ከነ ግሳንግሷ ቅድም እንዳልኩት ወይም ደግሞ ተፈጥሮ ከነ ሙሉ ውበቷ ቁልጭ ብላ የምትታይበት ቦታ ነው ያለው። ሁሉም ነገር አለ። ተራራው አለ፣ ዛፉ አለ፣ ውሃው አለ፣ መንገዱ አለ ብለን እዚህ ደርሰናል። ሌክ ሉዊስ እንግዲህ ይሄንን ስያሜ ይሄ የአውሮፓው አስጎብኚ ይሄን ቦታ በስሙ ሲሰየም ምን ነገሮች አሉ ሚሊዮን እናያለን። መጨረሻ መዳረሻው ላይ ምን አለ አብራችሁኝ ነው። እንግዲህ ረጅሙን መንገድ አቋርጠን የመጨረሻ መዳረሻችን ላይ ደርሰናል። በጣም ብዙ መንገድ ነው የመጣ ነው። የመጨረሻ መዳረሻችን ሌክ ሉዊስ ስያሜን ያገኘበት ቦታ ላይ ነው የምንገኘው። ይህ ቦታ ስያሜ ሲሰጠው እዚህ ቦታ ላይ መጨረሻ መዳረሻ እንዲሆን ብሎ ያሰበበት አንድና አንድ ምክንያት ሰዎች ከድካማቸው አረፍ እንዲሉ እዚህ ጋር ትልቅ ካፌ ከፍቷል። በጣም ቆንጆ ቡና መጠጫ ተከፍቷል። እዚህ ጋር እንግዲህ ረጅም ዓመትን ያስቆጠረው እየታደሰ አገልግሎት እየሰጠ ይገኛል። እንደምታዩት በርካታ ሰዎች ተሰልፈዋል። እዚህ ያለውን ነገር ለመቋደስ ማለት ነው። ቤቱ ያፈራው ለመቋደስ እንግዲህ በጣም በርካታ ሰዎች እንደምታዩቸው ሰልፍ ይዘዋል። ውስጥ ቦታ የለም፣ በወረፋ ነው። ሰዎች ሲለቁ ነው መገልገል የምትችሉት። እዚህ ቦታ ላይ እንግዲህ መተናል። የመጨረሻ መዳረሻችን ይሄ ሆኗል። እንደዚህ አይነት ቦታዎች ቢስፋፉ በርካታ ሰው አንደኛም ጤንነትን ከመጠበቅ አንጻር እጅግ በጣም አሪፍ ነገር ነው። ሁለተኛ ነገር ደግሞ ያው
እንደዚህ አይነት ነገሮች መሰራታቸው ለሀገር ትልቅ ሀብት አላቸው። ሀብት የማፍራት ሀብት የማግኘት እድል አላቸው። ምክንያቱም እዚያው ለምሳሌ መኪና ያሽከረከራችሁ ብትመጡ ላቆማችሁበት ቢያንስ በርከት ያለ ገንዘብ እንድትከፍሉ ይደረጋል። እንግዲህ እዚህ ቦታ ላይ ስንመጣ እያንዳንዱ ነገር ክፍያ አለው። ቅድም እንዳልኳችሁ ወደ 4.3 ሚሊዮን ሰው የዛሬ 2024 ዓ.ም ላይ 4.3 ሚሊዮን ህዝብ እዚህ ቦታ መጥቶ ጎብኝቷል። በዚህ ዓመት ደግሞ ምን ያህል ይሆናል የሚለውም በ2025 ምን ያህል ህዝብ ይሆናል የሚለውም በቀጣይ ፋይንድ የሚደረግ ይሆናል ወይም የሚገለጽ ይሆናል። ነገር ግን በየዓመቱ ይሄን ያህል በርካታ ህዝብ እየመጣ ይሄን ቦታ ይጎበኘዋል። እንደዚህ አይነት የቱሪስት መዳረሻዎች በኢትዮጵያችን ሊስፋፋ ይገባል። ሰላም ካለ ብዙ ነገሮችን ማድረግ ይቻላል ብዬ አስባለሁኝ። ግን መዳረሻ ቦታዎች ልክ የዚህ አይነት ነገሮች ቢዘጋጁ ደግሞ አሪፍ ሰዎች ልክ መጨረሻ ላይ ሲደርሱ በመንግስትም ድጋፍ ሊደረግ ይችላል፣ በግል ባለሀብቶችም ሊሆን ይችላል። ጥሩ ነገር ተደርጎ እንደዚህ አይነት ነገሮች ቢዘጋጁ በርካታ ሰዎች ከሀገር ውስጥም ከውጭም እየመጡ ያን ቦታ እንዲያዩት ያደርጋልና ሁላችሁም እንደዚህ አይነት ቦታም ካሉ እየሄዳችሁ እንድትጎበኙ ግብዣዬ ነው። ተመልካቾቻችን እስካሁን የነበረን ቆይታ ይሄን ይመስላል። ተራራ ወጣን፣ ሃይክ አደረግን። በስተመጨረሻ ላይ ወጥተን ደግሞ ቁርስ ነገር ተጠቀምን። በጣም የሚያምር ቦታ ነው። እጅግ በጣም የሚያምር ቦታ ነው። በጣም ቅድም እንዳልኳችሁ ወደ 4.3 ሚሊዮን ህዝብ እዚህ ቦታ እየመጣ ሃይክ ያደርጋል፣ አካባቢውን ይጎበኛል። እጅግ በጣም ስለሚያምር እንደምታዩት የተንጣለለ ውሃም አለ። በጣም ሰልፍ ስላለ እንጂ በቦትም መሄድ እንችል ነበር፣ ግን በጣም ረጅም ሰልፍ ስላለ ሌላ ጊዜ እዚህ ቦታ ላይ በድጋሚ ተገኝተን በቦት እየሄድን የምናሳያችሁ ይሆናል። ለነበረን ቆይታ እጅግ በጣም እናመሰግናለን። አብራችሁን ስለነበራችሁም በጣም እናመሰግናለን። ሳምንቱ የተባረከና የተቀደሰ እንዲሆን ከወዲሁ እመኛለሁኝ። ሳምንት ስንገናኝ በሌላ ፕሮግራም እንገናኛለን። ቸርን ሰንብት።